ሰላም ጤና ይስጥልኝ የአደ ፊልም ተከታታዮች በዛሬው ፊልማችን አባት የልጁን ፍቅረኛ አፍቅሮ ከሱ ጋርና ከሷ ጋር የገቡበትን ሰጣ ገባና እሷንስ የራሱ አደረገ ወይስ ከልጁ ጋር ምን ተፈጠረ የሚለውን ፊልም በአጭሩ ያስቃኘናል። እስከመጨረሻው አብራችን ቆዩ። ፊልሙን ላይክ እና ሰብስክራይብ በማድረግ ይጀምሩ። ሼባው የልጁን ፍቅረኛ ፓንት ካላሸተተ አተነፋፈሱ የሚዛባበት ነው ይመስለው። ነገር ግን እያሸተተ እሷን መታ ትመለከተዋለች። አፏን ሚዛ ደንግጣ ትቆማለች። አሁንም ሌላ ፓንት የሚያመጣና ማሽተቱን ይጀምራል። እሷም በጣም ተገርማ ትወጣና ወደ ውጭ ለፍቅረኛውም ቴክስት ታደርግለታለች። አሁንም ክችን ቤት ውስጥ ያገኛታል። ነገር ግን አጠገቧ ሆኖ ፓንቷን ካላሸተተ ራስ ምታት ያመዋል። እሷ ስትዞርበት ቶሎ ብሎ ወደ ኪሱ ይከቷል። ምነው ፋዘር አስደነገጡኝ እኮ ትላቸዋለች። ሼባውም አይ ምግብ ከደረሰ ብዬ ነው ለማየት የመጣሁት ሲላት፣ እሷም ገና መግባቴ ነው በማለት ትመልስለታለች። እናም እዛ ቁጭ ብለህ ጠብቀኝ ሲደርስ አመጣልሃለሁ ትለዋለች። ሼባው እሷን ጥሎ መሄድ ቅር እያለው ቢሆንም ነገር ግን ማስታገሻ ፓንቷን እያሸተተ ይሄዳል። እሷም የውስጧን ንዴት በውስጧ አምቃ ነገር ግን በሰው ቤት ውስጥ ምንም ማምጣት እንደማትችል ትረዳለች። አሁንም ሌላ ቀን ላይ ከውስጥ የለበሰችውን ጡት መያዣ ስትፈልግ ከውስጥ አልነበረም። የዛ ሼባ ሰውዬ ሰለባ እንደሆነም ተገንዝባ ዝም ትላለች። ከዛ ሼባውን ወጣ ብላ ትመለከትና እንደሌለህ ካወቀች በኋላ ወደ ሻወር ትገባለች። ነገር ግን ሼባው እግሯን ጠብቆ ወዲያው ብቅ ይልባታል። ሻወሩንም ገና እንደከፈተች ሼባውን በሩን በስሜት ይዞ እሷን ያቀፈ እስኪመስለው ድረስ በስሜት ክንፍ ይላል። በጣም ጨንቆት በሩንም ለመክፈት ይታገላል። ከዛ ጥበብ ስትጠራው ከኪሱ ናሽናል አይዲ ያውጣና በሩንም ሰብሮ ይገባል። ነገር ግን በደመ ነፍሱ የያዘውን አይዲ እዛው ይጥላል። በምን እንደከፈተ የሚያውቀው ነገር አልነበረም። ትንሽ በሩን ከፈት አድርጎ ከጀርባ ሙሉ እርቃናን ገና ለ2 ሰከንድ እንዳየ ምቀኛ ከሩቅ አይመጣም ነውና ፍቅረኛዋም የኔ ፍቅር እያለ ድምፁን ሲያሰማ ሼባውም ሩጦ ይወጣል። እሷም ሻወሯን ጨርሳ እንደወጣች ፍቅረኛውም ይመጣና ግንባሯን ስሞ ሰላም ይላታል። እሷም ሁሉም ነገር ሰላም ነው በማለት የተፈጠረውን ነገር ሳትነግረው ታልፋለች። ፍቅረኛውም እሺ ብሎ ወደ ክላስ ይገባል። እሷም በጭንቀት ታብዳለች። እንዴት ብዬ ልንገረው በማለት ራሷንም ትጠይቃለች። እናንተም በሷ ቦታ ሆናችሁ አስቡ። የፍቅረኛሽ አባት በአንቺ ላይ ቢሻፍድ ምን ታረጊያለሽ? ከዛ ወደ መሬት ዝቅ ስትል የሼባውን አይዲ እዛው መሬት ላይ ተጥሎ ታገኛለች። ያ ፍቅረኛም ሳያይ በመሄዱ ቀድሞ አስበልቶኝ ነበር ሳልነግረው እያለች ተበሳጭታ ትሄዳለች። ከዛ እንደነገው ለ3 ሆቴል ቁጭ ብለው ምግብ እየበሉ ፍቅረኛሞች በፍቅር ወሬ ሲያወሩ ሼባው እንደ አስም መድኃኒት ፓንቷን እያሸተተ ነበር። ከዛ የገዛ ልጁም ዞር ብሎ ሲያዋራው እሱ ግን ሀሳቡ እሷ ጋር ነበር። ጥሩ ፍቅረኛ ነው ያገኘው፣ በጣም ጸባዩም ይመቻል እያለ ስለ እሷ አድናቆቱን ይነግረዋል። ከዛ ልጁ ወደ እሷም ዞሮ ማናገር ሲጀምር ሼባው ከስር በእግሩ የእሷን እግር መዳበስ ይጀምራል። ከዛ እሷም በንዴት ትቆምና ምን ሆኑ እርሶ ሰውዬ ትላቸዋለች። እሷም ከዚህ በላይ መታገስ አልችልም ብላ ስለተፈጠረው ነገር መናገር ትጀምራለች። እሱም ምን እየተፈጠረ ነው ብሎ ይጠይቃታል። ከዛ እሷ ተነሳ እንዴ ወደዛ ሄደን እናውራ ትለዋለች። ሼባውን በንዴት አስበላችን በቃች የመንደር ሴት እያለ በጣም ይማረርባታል። እሷም ወደዛ ዞር እንዳሉ ሙሉ ስለተፈጠረው ነገር መናገር ትጀምራለች። አባት በጣም ቤት ውስጥ የተፈታተነኝ ነው፣ ብዙ ታግሻለሁ በማለት ሙሉ ሚስጥሩን እየዘረገፈች አንድ በአንድ መናገር ትጀምራለች። ነገር ግን ልጁ በመሃል ያቋርጣትና ስለ አባቴ ምን እያልሽ ነው ታውቆሻል ብሎ ይጠይቃታል። አባቴንም አንዲ መናገራችም ላንቺም አባትሽ የሚሆን ሰው እኮ ነው እያለ እንድታከብረው ይጠይቃታል። ይኸውልህ ፍቅር አድምጠኝ፣ አባትህ እንደምታስበው አይነት ሰው አይደለም። እንደ ድንገት አንዴ ወደሱ ክፍል ስገባ የገዛ ፓንቴና አፍንጫ ላይ አድርጎ ሲያሸት ተመልክቼዋለሁ ብላ ትነግረዋለች። አንተ ግን እኔ የምነግርህን ነገር አታምንም ስትለው እሱም ይኸውልሽ የኔ ፍቅር በደም ነፍስሽ ይሆናል እየቃጀሽ ነው እንጂ አባቴ እንዲህ አይነት ነገር ያደርጋል ብዬ መቼም አላስብም ብሎ ራሷን ግራ አጋባታል። ከዛ እርስ በርስ ባለመተማመን እየተጨቃጨቁ እያሉ አባትየውም ይመጣና ምንድነው ችግር አለ እንዴ ብሎ ይጠይቃቸዋል። ከዛ እነሱም ወዲያው ይረጋጉና ፈገግ እያሉ አይ ምንም ችግር የለም የፍቅረኛሞች ትንሽ ጥለው በማለት ሼባውን ያሳምኑታል። ሼባውን በምክሩ እናንተ ምርጥ ጥንዶች ናችሁ፣ በምንም አይነት ነገር ልትጣሉ አይገባም እያለ ምክሩን ይለግሳቸዋል። ከዛ ልጁም መጣው መጸዳጃ ቤት ደርሼ ብሎ ግንባሯን ስሟት ይሄዳል። ሼባውም እሷን ብቻዋን ሲያገኛት በሷ ላይ መጫው ጀምራል። አንቺ ምን አይነት ችግር ለመፍጠር እያሰብሽ ነው? ያልሆነ ነገር ተናግረሽ ራስሽ ችግር ውስጥ እንዳትገቢ ብሎ ያስጠነቅቃታል። እሷም ተናዳ ሄዳ ትቀመጣለች።
እሺ ምን አባትህ ነው አርግ የምትለኝ? ቆይች ማትረባ ማለት ነበር። ከዛ ከቆይታም በኋላም ፍቅረኛውም ይመለሳል። አባዬ ወዴት ሄደ ይላታል። ከዛ እሷም የኔ ፍቅር ለምንድነው ማትረዳኝ እያለች በጣም ጨንቆኛል፣ ይህን ችግር መፍታት አለብህ እያለች ስትለምነው እሱም ምን አርግ ነው ምትኝ? አባቴን ዝም ብዬ ካለማረጋገጫ አባረው ነው ምትኝ እያላት መልሱን ይመልስላታል። ከዛ እሷም አንድ ሀሳብ መጣልኝ ትልና አንተ ሄደህ ተደበቅ፣ ከዛ ያኔ ታረጋግጣለህ እውነታውን ብላ ስትነግረው እሱም አባቴን ከገዛ ፍቅረኛዬ ጋር ፈትነው እያልሽኝ ነው ብሎ ይጮባታል። እሷም አው የኔ ፍቅር ለኔ ስትል እያለች ገፍትራው ሂድ ትለዋለች። እሱም ይደበቅና ባለማመን ጭንቅላቱን ያወዛውዛል። እሷም ጸጉሯን አሰማምራ ቁጭ ብላ ትጠብቀዋለች ወጥመዷን ዘርግታ። ከዛ አጅሬም ከች ትላለች። ልጅስ ወዴት ሄደ ብሎ ሲጠይቃት እሷም ወደ ሱቅ ወጣ ብሏል መሰለኝ ብላ ትመልስለታለች። ከዛ ሼባውም ነፃነቱን እንዳገኘ ሲሰማው የሆዱን ማውራት ይጀምራል። ቆይ አንቺ ምንድን ነው አንድ ጊዜ እሺ ብትኝ የሁሉ ችግር ባልተፈጠረ እያለ ከዛ በኋላ ይሄውልሽ ካላንቺ ፓንት መተንፈስ አልችልም ብሎ ከኪሱ አውጥቶ ማሽተት ይጀምራል። እረ እርሱ ሰውዬ ያሞታል እንዴ ስትላቸው እሳቸውም በስሜት እያሸተቱ ሲሉባት ከዛ ከእጃቸው ላይ ፓንቷን ትቀበልና ይበቃል ሼባው በጣም አበዙት እያለች ትጨውባቸዋለች። ከዛ ሼባውን መልሽልኝ እያለ ካለሱ መተንፈስ እንደማይችል እየነገራት ወይ ደግሞ አንዴ እንድትገጨውም ይጠይቃታል። በጣም እየተማጸነም ይለምናታል። በአንቺ ፍቅር እንደዚህ ከሰውነት ተራውጥቼ እንኳን አላሳዝንሽም ሲላት ከዛ እሷም በስሜት ቆይ ምን አርግ ነው የምትሉኝ? እርሶ ሰውዬ ታውቆታል ግን እየተጀኩኝ ያሉትን ነገር እኔ እኮ ልጆ ፍቅረኛ ነን። ምን አርግ ነው የምትሉኝ? ወይኔ ማበዴ ነው በቃ አጋድ በቃ ተረጅኝ ነው የምልሽ ለአንድ ጊዜ ብቻ በቃ ለአንዴና ለመጨረሻ እባክሽ እያለም ይለምናታል። እርሱ ሰውዬ ተፋቱ በቃ ተፋቱ ያሞታል ተቀጭቅላት ያውራዱ። ከዛ ሼባውም ይኸውልሽ የኔ ፍቅር ቀላል ነገር ነው የጠየቅኩሽ እያለ ወደ እሷ ሲጠጋ ልጁም እየሮጠ ይመጣና ይበቃል አባ ሁሉንም ነገር ሰምቻለሁ ይለዋል። ሼባውም ነገሩን በማስቀየስ አይ አንተ እስክትመጣ እኮ እያረጋጓት ነበር እያለ ሲነግረው ሰምቻለሁ ከአንተን አልጠብቅም እያለ ልጁም ይመልስለታል። እንዴት አባ እንደዚህ ታደርጋለህ? ከገዛ ፍቅረኛዬ ልጅ ከምትሆን ሴት ጋር እንዴት እንዳያን ነገር ታስባለህ ብሎ ይጠይቀዋል። ከዛ እሷም ሰማልኝ አይደል አሁን አብቅቶላል አንተ ሼባ ይህን ማመን ነው ያቃተኝ አባ እንዴት እንዲህ ታደርጋለህ ሲለው አባትየውም ስለምን እንደምታወሩ እየገባኝ አይደለም በማለት ነገሩን ለማስተባበል ይሞክራል። በቃ አባ አብቅቷል እኮ ሁሉም ነገር አብቅቷል፣ ከዚህ በኋላ ምንም ለመደባበቅ አትሞክር ሲለው አባትየውም እሺ ምን አርግ ነው የምትለኝ? ካጠፋም ይቅር በለኝ ልጄ እያለ ይመልስለታል። አብቅቷል ያልኩ ከእሷ ጋር ብቻ ሳይሆን ከኔ ጋር ሁሉም ነገር አክትሞለታል። እንደኔ አይነት ልጅ የለም፣ ከዚህ በኋላ አይንን ላይ አልፈልግም በማለት ከዚህ እንዲወጣ ያባረዋል። አባትየውም በማያሳዝን ሁኔታ ከሱም ከሷም ሳይሆን ቀርቶ እያዘነ አንገቱን ደፍቶ ይወጣል። ፍቅረኛሞችም በፍቅር ቁጭ ብለው እሱም ቀድሜ ስላልተረዳውሽ ይቅርታ እያለ ይጠይቃታል። ማን ያምናል አባት በልጁ ላይ እንደዚህ ያደረገ ቢባል እያለ ያጽናናታል። ዋናው እውነታው መታወቁና እኔም ከዚህ ጭንቀት ነፃ መውጣቴ ነው እያለች እሱም ከዚህ በኋላ ማንም በፍቅራችን መሃል እንደማይገባ ቃል እየገባላት ፊልሙም በዚህ ያበቃል። አመሰግናለሁ እስከ መጨረሻው ለተከታተላችሁት። ለቀጣይም እንዲህ አይነት መሳጭ ታሪክ እንዲደርሳችሁ ቤቱን ሰብስክራይብ በማድረግ ይጠብቁን።